ከየት መጣው ጸልይላ ተነሳም ዝግጁ የሆነ ሰው አለ? እንዴት ነህ? ሰላም ነው። አስቂ አልቅበዘበዝም በል። አልቅበዘበዝም ደግመ በለው። አልቅበዘበዝም። በጌታ በኢየሱስ ነገር ከተያዘበት ነገር እንዲተፈጸለ አሜን። አምላኬ እንዲህ ብለዋል፣ በቅርብ ጊዜ ውስጥ ቤት በክብር ይሞላዋለሁ። አሜን። አንድ ሰው ቤት በእግዚአብሔር ክብር ይሞላል ይበላል። ቤቴ በእግዚአብሔር ክብር ይሞላል። የዚህ ሰው ቤት በእግዚአብሔር ክብር ሲሞላ ይቻላል። አሜን። እንዴት እንደሆነ አላቅም። አንድ መልአክ ወደ ቤት እየተራመደ አሜን ሲገባ ያያዋለሁ። አሜን። አንድ መልአክ እየተራመደ አሜን ወደ ቤት ሲገባ ያያዋለሁ። አሜን። አረ አንድ ሰው ጮህ አሜን ይበላል። አሜን። ድገሙና አሜን አሜን። አረ በደንብ አሜን አሜን። ኢየሱስ ጌታ ነው። አሜን። ሰይጣን አንዴ ሊገልህ ነበር፣ በውሃ ሊያጠፋ ነበር። እውነት ገጠር ለበዓል በሄድኩበት እኛ ጋገና አካባቢ ዛው ወልቂጤ አልፎ ማለት ነው እና ወንዝ ትረር ወንዝ የሚባል አለ። ስሻገር ድንገት ሆነ ነገር አዙሮኝ ዛው ጠልፎት ከውሃ በውሃ ሆኜ በቃ በጣም ደንግጬ በኢየሱስም ክረምት ላይ ነው ብድግ ብዬ ነው የወጣው። ክረምት ላይ ነው አኑ መስከረም ላይ ወንዝ ላይ ጣለ። ወንዝ ላይ ጣለ። እውነት በውሃ ሊገለው ሊያጠፋው የተዘጋጀ መንፈስ በመንፈስ ያለው ጌታ እንዲህ ብሎኛል። የሚከተለው መብረቅ የሚያመልኩ ሰዎች እውነት ትክክል ምንድነው ማለት ይሄ አሁን የኔ ጎሳ ይሄ ኢናንጋራጅ ምናምን ይባላል። እሺ እና የዛ መንፈስ አያቴ ቤት ነበር የሚመለከው። አያቴ ቤት የሚመለከው አዎ ይሄ ቦሸምና የሚባል መንፈስ መብረቅ ነው የሚያመልኩት። ልክ ነው። ያ መንፈስ አመለጠኝ እገለዋለሁ ብሎ ሊያርደው ከኋላ ኋላ ሲከተለው አያለው መንፈስ። እውነት ነገሩን አንቆ የያዘው እሱ ነው። ዛሬ ጥርሱ ይራገፋል። አሜን አሜን። ጌታ እንዲህ ያለኝ በነቢያት መንፈስ ይቀባዋል። አሜን ሃሌሉያ። እንደሆነ አላውቅም፣ ግርዶሽ ካይኑ ላይ ሲነሳ አሜን። አንድ ሰው ጮህ አሜን ይበላል። አሜን። ዘራችሁ ላይ የተቀመጠ አውሬ በኢየሱስም ይመታ። አሜን። እንዴት እንደሆነ ባላውቅም በዘር ውስጥ ያለው መንፈስ ትውልድን የሚያደነዝዝ እንደ ማደንዘዣ ሰጥቶ የሚያስተኛ እንዳይነቁ የሚያደርግ መንፈስ አለ። ያ መንፈስ ያንተ ቤተሰብ በሙሉ አስተኝቷቸዋል፣ አደንዝዟቸዋል። እውነት ትክክል። ይህ መንፈስ ባንተ ነው እግዚአብሔር የሚበቀለው። አሜን። አረ አንድ ሰው ጮህ አሜን ይበላል። አሜን። አያለው አንድ ወርቃማ ቀበቶ በወገብህ ስር ሲገባ ያለ ሃሌሉያ። አንድ ሰው ጮህ አሜን ይበላል። አሜን። አንተ አምላክህን ጠብቀዋል፣ እግዚአብሔርን ጠበቀው፣ በጣም ጠበቀው። አልሳካ ብሎ ስትጨነቅ ስትንከራተት ያለ እውነት ዝም ብሎ ነው የምትገባው የምትወጣው የምትገባው ጨብጠው ነገር ሁሉ ይበትንባል። ይህ ዘር ላይ የተቀመጠ ጨለማ አናቱ ይፈትፈት። አሜን። አንድ ሰው ጮህ አሜን ይበላል። አሜን። ደግማችሁ አሜን በሏል። አሜን። አረ በደንብ አሜን አሜን። ደሳለኝ በርሶ ታውቃለህ? ያክስቴ ልጅ አለ። የት ነው ያለው? እዛው አገና ነው። የመንግስት ሰራተኛ ነው። የመንግስት ሰራተኛ በሱ በኩል የሚመጣ መሬት አለ። በጌታ በኢየሱስ እውነት ምንድነው የሆነው? ሃሌሉያ ሪጋ ባጋንዲያስ እውነተኛ ነብይ እዚህ አለ። እውነት የእግዚአብሔር ሰው እውነት ነብይ። አሜን። ሃሌሉያ ምንድነው የሆነው? እኔ ያሳደገችኝ እናቴ እሺ እዛ አገና ላይ ማለት ነው የእንጀራ እናቴ ነች። ልጅ የላትም እና እዛ አሁን አገና አካባቢ መንግስት ከተማ እየሆነ ነው፣ መንግስት እየሸነሸነው ነው እና የእንጀራ እናቴ ልጅ የላትም። ከዛ አሁን ደሳለኝ ያልከው ልጅ የእንጀራ እናቴ ወንድም ነው። አዎ ልክ ነው። እና አገና ቀበሌ ውስጥ ነው የሚሰራው። ሰሞኑን በስልክ ተነጋግረናል። ምን ተነጋግረናል? እና ምን አለኝ መሰለ፣ እኔ የሚያሳስበኝ ስለ አንተ ነው። አንተም ድርሻ ይገባሃል። ምንም ባትወለድም አንተ ድርሻ ይገባሃል። መሬት ይገባሃል። የእውነት ድርሻ ይገባሃል። እኛ ቤት አጋሃል፣ ዋጋ ከፍለሃል፣ ድርሻ ይገባሃል። እኔ የሚያስጨንቀኝ ስላንተ ነው። መሬት ይገባል፣ ድርሻ ይገባል አለ። ይገባሃል አለ ጌታ እንዲህ ብሎኛል። ሃሌሉያ። እሱ ሳይሆን እኔ ነኝ ያደረኩት። አሜን። አንድ ሰው ጮህ አሜን ይበላል። አሜን። ንብረት እየመጣ ነው። አሜን። ዌልካም 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 ዌልካም። አንድ ሰው ዌልካም ይበል እስኪ። ዌልካም። ዝግጁ ነው ወይ? አዎ። ማን የተዘጋጀው? ያንተ የሆነው ተጎትቶ ይመጣል። አሜን። ከኔ ጋር አንድ ሰው ሳቤ ይበላል። ሳቤ ይበል እስኪ። ሳቤ እየተሳበ ይመጣል። አሜን። ጌታ እንዲህ ብሎኛል። ለዚህ ሰው ጠብቆኛል አለኝ። እውነት አንተ ጠብቀሃል፣ እግዚአብሔር ደግሞ አካል ያለብሷል። አሜን። የዛሬ 7 ወር አንተ ላይ ተወረወረ ቀስት አየሁ። እውነት ያ ቀስት ለመንቀል ትታገላለህ። እውነት ካቅም በላይ ሆኖ ወገብ ላይ ተሰክቶ ወደ ኋላ ሲጎትታ ያለው በዛ ቀስት ሚስትንም ወደዛ ሲጎትታ ያለው ሚስትን የበላ አውሬ በኢየሱስ መታው። አሜን። እውነትም እንዳልከው 7 ወር ላይ የታሳስ
ታሳስ 16 የሴትዮ ጽዋ ማህበር ታስገባለች ይዟል። እውነትም የዛለት ነው ይዛለት የኔ ታሳስ 16 ማለት ነው የዛሬ 7 ወር ማለት ነው። ልክ ነው። እሺ በ16 እና በ16 ጽዋ ማህበር አስገብታ ከዛ ጠዋት ልክ ማለዳ ማለት ጠዋት ባለቤት ቁርስ አርቅበል እየበላን ያለ ሴትዮ ትመጣና ነይ ቡና ፊልኝ ትላታለች። እሺ እቺ መተተኛዋ ሴትዮ ማለት እሺ ከዛ ገብታ ማድ ቤት ገብታ አሻሮ ትቆላላታለች። የዚህ ጣዖት መስዋዕት ማለት አሻሮ ትቆላላታለች። ከዛ አሻሮ ስትቆላላት በጣም የሆነ ስሜት እንትን በየ ከባለቤት ጋርም ጥሯን ነበር። ከዛ በጓሮ በኩል የሴትዮዋ ልጅቷ መታ ቤቱ እንትን ስትል ለምን እንዴት አድርጋለሽ ቢቆነጠቁ በዛ ጥል ይነሳና ከዛ ማድ ቤት ገብቼ ባለቤቴ ልክ የሷ አሻሮ እየቆላች አንቺ የሰው ቤት ባሪያ ነሽ ወይ የጣዖት የሰይጣን ባሪያ ነሽ እንዴ ብዬ መቋን ወስጄባ ሰብሪያት ረግጫት ውጭ አልኳት። አንቺ የሰው ባሪያ የጣዖት መሰዊያ ሰራተኛ አይደለሽ ውጭ ብያት እና የዛለት በተፈጠረው ችግር ነው። ዛሊለ አሜን። አሁን እግዚአብሔር አምላክ ወደ ሚስት እየሄደ ነው። አሜን። አየር ጤና የሚባል ቦታ ላይ የተመተተ መተት አለ እና ሚስት ጭንቅላት ላይ ቁጭ ብሏል ቁራ የሚመስል ነገር። አሁን እየጸለን ያለ ሲለቃታ ያለው አሜን። ጭንቅላቷን እንደዚህ አርጎ በጥፍሩ እንዲህ አርጎ የያዛት ቁራ አያለው። ከላይዋ ላይ ለቋት ሲነሳ ያለው አሜን። ትደውላታለህ፣ አንተም ታወራላችሁ። አሜን። እግዚአብሔር አምላክ አንድ ያረጋቸዋል። አሜን። አንድ ያረጋቸዋል። ልጅ እየመጣ ነው። አሜን። ስንት ልጅ አለ? ምንም ልጅ የለም። ልጅ እየመጣ ነው። አሜን። ልጅ እየመጣ ነው። ሃሌሉያ። አንተ አሜን። ከጎናንስ ልጅ እየመጣ ነው። ልጅ አሜን። እየመጣ ነው። አሜን። ምንም ልጅ የለም። አዎ ምንም ልጅ የለም። ኢየሱስ ማን ነው? ጌታ ነው። ኧረ በሉታ ጌታ ነው። አቤኔዘር ማለት ምን ማለት ነው? እግዚአብሔር ምን ብሎናል? እግዚአብሔር ረድቶናል። አሜን። አቤኔዘር በላይ አቤኔዘር በላይ የሚባል ልጅ ይወለዳል። አሜን። ይህ ልጅ በፍጥነት እንዲመጣ አሜን። በኢየሱስም ጸልያለሁ። አሜን። ጸልያለሁ። አሜን። እጅን ከፍ አድርግ። ስራ የሞላበት በር ተከፍቶልኛል። አሜን ተብሎ እንደተጻፈው አሜን። በኢየሱስም ስራ የሞላበት በር ተከፈተ። አሜን። የራስ ድርጅት ይኖራል። አሜን። ከስራ 4 ሰራተኛ ይኖራል። አሜን። ይሄ ካልሆነ እኔ ጌታ አልቀባኝ። እስኪ ማይክ ስጠኝ። እሺ በእውነት እግዚአብሔር ዘመንህን ይባርክ። በእውነት የነቢያት መንፈስ ባንተ ላይ ያልከው በነቢያት ቅባት ይቀበላልከው እውነት እኔ አሁን በጣም ረጅም ዘመን ይኸው ጌታን ከተቀበልኩ 18 ዓመት ነው። በጣም ምድረ በዳ ነው ያለፍኩት። አንድ ቀን በህይወት ዘመን ደህና ስራ ሰርቼ አላውቅም። 10 ወር ወይ 6 ወር እሰራለሁ። 4 ዓመት 5 ዓመት ስራ ፈትቼ ይቀመጣል። በጣም ነው የተቸገርኩት። በጣም ነው የተሰቃየሁት እና 19 ዓመት ሙሉ ጌታ የሚናገረኝ ነብይ ነህ። በቃ የነቢያት ቅባት ነው ባንተ ላይ ያለው። አገልግሎት አልመጣም ጀምሬ አቋረጥኩኝ ከዚህ በፊት። ለምን? ያው በቃ ሁኔታዎች ትንሽ ሳይመቻቹ ሲቀር በቃ ለምንድን ነው በልጅነት እንደዚህ መሆነው ምናምን ብዬ በቃ ጥዬ ወጣሁ። እና ስለ ፋብሪካ ምናምን ደግሞ ያልከው እውነት ነው። እግዚአብሔር ሰው ከዚህ በቅርብ ጊዜ የዛሬ ዓመት አካባቢ ልደት አካባቢ አንድ ሰው ተናግሮኛል። እንደዚህ ሰራተኛ ቀጥረ ስታሰራ ነው ማየው አለ። ሰራተኛ ቀጥረ ታሰራለህ። እውነት በኢየሱስ እውነት ትክክለኛ መልእክት። 18 ሶራምባ ታውቃለህ? አዎ ሶራምባ ምን አለ ማለት እዛ አካባቢ ነበር የምንኖረው። አሁን እዛ ነው ፋብሪካው የምትከፍተው። አሜን። ጸደቀ። አሜን። ጸደቀ። አሜን። ጸደቀ። አሜን። ጸደቀ። አሜን። ይሄ ጃኬት ማን የሰጠህ? ይሄ ጃኬት ባለቤቴ ነው የገዛችልኝ። የዛን ጫጫርታ ነው የምትሰራው እና እሷ ነች የገዛችልኝ። ብዙ ጃኬቶች እዛ ትመጣለች። አሜን። ይሄ ጃኬት የሰጠች ሴት ስትመጣ ይቻታል። አሜን። ሂድ በሰላም። ሃሌሉያ። ክብር ለኢየሱስ። ሃሌሉያ ሃሌሉያ። ለማን ልጸልይ?